ተመልሰናል አድማጭ ተመልካቾቻችን ፕሮግራማችን እንደቀጠለ ይገኛል። ቆይታችን ከእናንተ ጋር ይቀጥላል። እስከ 8 ሰዓት ድረስ እንቆያለን። አድማጮቻችን 10 ደቂቃ ብቻ ነው የሚቀረው። በቀጣዮቹ 10 ደቂቃ የተወሰኑ ነጥቦች ለማየት ጥረት እናደርጋለን። ባርሴሎና፣ ሊቨርፑል፣ ቼልሲ እያሉ ነው። የሮናልዶን ጉዳይ ባጭሩ ደሰስ እናደርግና እነሱንም ነካነካ አድርገናቸው እንሄዳለን። ሮናልዶ 964ኛ ጎል አስቆጠረ አይደል ትናንት በቀደም። አዎ ሰው እንደ ወይን ይጣፍጣል። ወይን ነው እኮ በተቀመጠ ቁጥር የሚጣፍጠው አይደል? እድሜው በጨመረ ቁጥር ታምር መስራቱን ቀጥሏል። ለአንድ ሺኛ ጎል 36 ጎል ነው። አሁን ኦልሞስት 36 ጎል ያቅተዋል አሉት። ከዚህ በኋላ አረ በታምር አያቅተውም። ዓለም ዋንጫ አለ ገና፣ ሊጉ አላለቀም። ቀጣይ ዓመት አለ እንዴ በደንብ ነው ዘንጦ። አዎ እና ክርስቲያኖ ሮናልዶ ታምር እየሰራ ነው። 40 ዓመት ከሞላው በኋላ በ49 ጨዋታ 41 ጎልና 3 አሲስት አድርጓል። ምን አይነት ቁጥር ነው! ክርስቲያኖ ሮናልዶ ይለያል። የእውነት በጣም ይለያል። በጣም አስገራሚ ነው። የተፈጥሮን ሕግ እየጣሰ ያለ ሰው። ተፈጥሮ እድሜ ምናምን የሚባሉ ነገሮች ዋጋ የላቸውም፣ ዋናው አእምሮ ነው የሚለውን ነገር የሚያሳይ ይመስለኛል። መስራት፣ መድከም፣ መልፋት የልፋት ውጤት ነው የሚል እና ዲሲፕሊን ወሳኝ ነገር እንደሆነ በደንብ እያሳየ ነው ያለው ክርስቲያኖ ሮናልዶ። እንዲሁም 1-2-3 ጨዋታዎች ያው አኩርፎ አልተጫወተም እንጂ እስካሁን ተጨማሪ ጎሮችም ይኖሩን ነበር። ቢያንስ 9-7 ምናምን ሊገባ ይችል ነበር እስካሁን ባለው ሂደት እና አስረሳሽ ነው የክርስቲያኖ ሮናልዶ ጉዳይ። አንቸሎቲ ያሉትን ሰምተሃል? አልሰማሁም። አንቸሎቲ ምን አሉ መሰለህ? እሺ በክርስቲያኖ ሮናልዶ ንግግር ፍልስፍናዬን ቀይሬያለሁ አሉ እና ለምን ሲባሉ ሮናልዶ በአንድ ወቅት በጣም የሚወዱት ሮናልዶ አንቸሎቲ የወቅቱ የብራዚል ብሔራዊ ቡድን አሰልጣኝ በሪያል ማድሪድ ቤት ማለት እና ሮናልዶ ከመጠን በላይ ያለፈ ውሃ ተክሎችን ይገላል ብሎ ነበር እና ልምምዶችን ይሄ በጣም ጉዞዎችን፣ ዝግጅቶችን፣ ጨዋታዎችን ማሰብ አለብን እና የሮናልዶ ሀሳብ የሮናልዶ አነጋገር እኔ ፍልስፍናዬን እንድቀይር አድርጎኛል የሚል ሀሳባቸውን አንቸሎቲ ተናግሯልና በጣም ረጅም ጊዜ ከሰሯቸው ተጫዋቾች ውስጥ በጣም መወደው ማከብረው ሮናልዶን ነው ብለዋልና ይሄን ያነሱት ሀሳብ ምንድነው? ስለ ጠንካራ ልምምድ ተጠይቀው ዲሲፕሊን ነው ባይዘው የሮናልዶ ውጤቱ ያው የዲሲፕሊን ውጤት ነው። ይሄ የመልፋት የመድከም ከዛ ዲሲፕሊን በጣም ዋናው ነገሮች ናቸው። እንዳልከው ዝም ብለህ እኮ በየቀኑም ልምምድ መስራት በየቀኑ ኳስ መጫወት እኮ ሊያጠፋ ይችላል ባይዘው ዴፊኒትሊ። ግን እሱ ምን ላይ ምን ማድረግ እንዳለበት ያውቃል። ያናኑ ነገር ይጠነቀቃል። ለምሳሌ ኮካ ምናምን አይጠጣም ታውቃለህ። ውሃ ነው የሚጠጣው። በቃ ለሰውነቱ የሚያስፈልገውን እንጂ ሰውነቱ የሚፈልገውን ነገር አይደለም የሚሰጠው። ሰውነቱ የሚፈልገውን ሰው የሚያስፈልገውን ነገር ነው የሚሰጠው። ረፍት ማድረግ ባለበት ሰዓት ላይ ያርፋል። መጫወት ባለበት መዝናናት ባለበት ሰዓት ላይ ይዝናናል። ስራ መስራት ባለበት ስራ ይሰራል። ከሰውነቱ ጋር የሚሄድ ከፊዚካል ማንነቱ ጋር የሚሄድ ሂደት ነው የሚፈጥረው እና አሁን ሊጉ ሳውዲ ስለሆነ ነው ይሄን ጎል የሚያስቆጥር እንዳትል ሊጉ ላይ ያሉት ተጫዋቾችን ጥራት ተመልከት። አውሮፓ ሊግ ነው እንዴ? ከአንዳንድ ከነ ጀርመን ከነ ጣሊያን ከጣሊያን ራሱ አይወዳደርም ሳውዲ ሊግ። እንደው ደፈርካል ሆነን ለመናገር ጥራቱ እኮ እንዴ ያሉት ክለቦችን አሁን አልሂላል ያላቸው ተጫዋቾች ተመልከት፣ አልናስር ያላቸውን ተጫዋቾች ተመልከት። በተለይ 1-4-5 ክለቦች ያላቸው ተጫዋቾች በጣም ጣሊያን ሊግ ምናምን ላይ ካሉት የተሻሉ ናቸው እና ይሄ ሮናልዶ ልታጣጥለው የምችል አይደለም። ይሄ ሳውዲ ሊግ ስለሆነ ነው ብትል አሁን ለምሳሌ ክርስቲያኖ ሮናልዶ ይሄን ውጤት ያስመዘገበው በጃፓን ሊግ ቢሆን በቻይና ሊግ ቢሆን ኮምፒቲሽኑ የወረደ ነው። ቻይና አሁን እንደ ድሮ ትልልቅ ተጫዋቾች አይሄዱ። በቃ ማለት ኮምፒቲሽኑ ስለወረደለት ተጠቀመ ልትል ትችላለህ። ኮምፒት የሚያደርጋቸው ሰዎች አነስተኛ ስለሆኑ፣ ይሄኛው ግን ኮምፒት የሚያደርጋቸውን በአውሮፓ ስታንዳርድ ኮምፒት ሊያደርጋቸው የሚችለው አይነት ተጫዋቾችን የሚያገኛቸው ተከላካዮች የአውሮፓ ትልልቅ ተከላካዮች ናቸው። የሚያገኛቸው አጥቂዎች፣ የሚያገኛቸው አማካኞች ኢቭን ናሽናል ቲም ላይ መጥቶም ጎል እያዘነበ ነው ያለው። ቀላል አይደለም የሚያሳይና ሮናልዶን አለማድነቅ ንፉግነት ነው። ከሮናልዶ ብዙ ትምህርት የምንወስድበት ነው። በዚህ በአለፉት ጊዜያቶች እያረጉ ያለው ነገር የህይወት ፍልስፍናው በመጽሐፍም ሊቀመጥ የሚገባው የሰዎችም የሮናልዶ ላይክ አሁን ብዙ የፊሎዞፊ የፍልስፍና መጽሐፍቶችን ስታነብ ወይም ብዙ የሀሳብ መጽሐፎችን ታነባለ። ስኬታማ ለመሆን 10 መንገዶች፣ ብር ለማግኘት 10 መንገዶች ነው አሁን የሚሉ አለዋል። እነሱን ከምታነብ የክርስቲያኖ ሮናልዶን የስኬት መንገድ ብታነብ ለህይወት ትክክለኛ ትምህርት ይሆናል ብዬ አስባለሁ። ህይወትን በብዙ መንገድ የሚቀይር ነው እና ሪል ነው ታሪኩ የክርስቲያኖ ሮናልዶ። እሱ ለማንሳት ነው ሊቨርፑል ላይ ትናንት በመጨረሻ ደቂቃ ጎል አስቆጥሯል። አርነ ስሎት ጥሩ አልነበረው ሊቨርፑል ትናንት። በእርግጥ ግን እድለኛ ነበረ ሊቨርፑል።
ተሽሮባቸው ያስቆጠሩት ተሽሯ ከማካሪስተሩ አንዴ ተሻረ፣ አንደኛው ይሄኛውም እኮ ሊሻር ነበር እኮ ይሻል ነበር። የኦላይና ጣት ናት ያተረፈችው ያው እና በጣም አሪፍ ጨዋታ ነበር። ፍሎሪያን ቪርትዝ ተጎድቷል፣ ግን ጉዳቱ አሳሳቢ እንዳልሆነ ተገልጿል። በቀጣይ ጨዋታዎች ላይ ይሳተፋል ተብሏል። ፍሎሪያን ቪርትዝ ሊቨርፑል ቢያንስ የቶፕ 4 ቦታ ለመያዝ ይሄ እንደዚህ አይነት ውጤት በጣም ያስፈልገው ነበር። ኖቲንግሃም ፎረስት ላለመውረድ እየተጫወተ ያለ ቡድን ነው። በጣም ጠንካራ ቡድን ነው። አብዛኛው ስብስቡ ነበረ ትናንት ብዙ የጎል ዕድል አግኝቶ ነበር። ኖቲንግሃሞች አልጠቀሙባቸው። ጨዋታውን ቢያንስ 1 ነጥብ ይዞ ሊወጡበት የሚችሉበት ጨዋታ ነበረ እና ሊቨርፑል ጥሩ የስነ ልቦና ስንቅ ያገኘበት፣ ግን በጨዋታው ረገድ ግን ብዙ ጥያቄ የሚነሱበት እንዲሁም በኋላ ላይ ጆንስን ወደ ቀይ መስመር አምጥቶ ሶቦዝ ላይ ወደ ማር ሲያስገቡት ተሻሻለ እንጂ ቡድኑ ዜሮ ቡድን ነው የተመለከትነው። ዜሮ ቡድን ነውና አርነ ስሎት በማሸነፍ ውስጥም መማር አለባቸው። በደንብ መማር አለባቸው ብዬ አስባለሁ። ቼልሲ ኢንዞ ማሬስካ አንድሪ ሳንቶስ ላይ ያላቸው ፍቅር አልገባኝም። ልክ እንደ ዙቢሜንዲ ነው። ምንም የሚፈይደው ነገር የለም። ኳስ ተመልከቱት አድማጮቻችን። አንድሪ ሳንቶስ ኳስ ይይዛል፣ ወደ ጎን ለካይሲዶ ነው የሚሰጠው። በቃ ሌላ ምንም ስራ የለውም። ይሄን ነው እንዲሰራ የሚደረገው። ከካይሲዶ ጋር በ4 ሜትር በ3 ሜትር ርቀት ነው የሚቆሙት። ኳስ ይቀበላል፣ ለካይሲዶ ይሰጣል። በቃ አለቀ። ሌላ ስራ የለውም። ይህን ስራ ለማሰራት እንዴት አንድ ተጫዋች 90 ደቂቃ ታጫውታል? ከእሱ የተሻሉ ስራ የሚሰሩ ተጫዋቾች አሉ እና አንድሬ ሳንቶስ ላይ ያላቸው እምነት ብዙም አልተመቸኝም። በቀጣዩም የአርሰናል ጨዋታ ላይም ባይጠቀሙበት ደስ ይለኛል፣ የተሻለ ቡድን እንድንመለከት። ሳንቶስን ካስገቡ ኢቨን የካይሲዶንም አቋም ይቀንሷል። በተጨማሪ ለቡድኑ የሚሰጠው ግልጋሎትና ጠቀሜታ እዚህ ግባ የምትለው አይደለም እና ጥያቄ የሚያስነሳው ነው። ትመለከተዋለን። ቼልሲ በአንድሬው ሳንቶስ ኢንዞ ማሬስካ በአንድሬው ሳንቶስ ያላቸው እምነት ገታ አድርገው ሌሎች ተጫዋቾችን መጠቀም ካልቻሉ፣ ሮሜሎ ላቪያም ከጉዳት አገግሟል። ቶፕ 4 ቦታ አደጋ ላይ ነው ያሉት። ሊቨርፑል ግን 3 ነጥብ ወስዷል። በእርግጥ ግን አሁንም ከባድ ሁኔታ ውስጥ እንዳለ ያስታውቃል። ቡድኑ አሁንም መስተካከል አለበት። አርነ ስሎት ብዙ ስራዎችን መስራት አለባቸው። ጉዳትም እየረበሻቸው ነው፣ ግን ብዙ ስራዎችን ማከናወን እንዳለባቸው እየተመለከትን የምንገኘው አሉት። መለስ ብለን ትንሽ ባለን ደቂቃ የሀገር ውስጥ እግር ኳስ ፕሪሚየር ሊጋችን ተጀምሯል። ከረፍት መልስ ያው የዳኝነቱ ጉዳይ አሁንም በጣም አሳሳቢ ነገር ላይ ደርሷል። ለምሳሌ በዚህኛው ሳምንት ከተደረጉ ጨዋታዎች ውስጥ አርባ ምንጭና ነገሌን ካገናኘው ጨዋታ ላይ የጭማሪ ደቂቃው ሳይጠናቀቅ ጨዋታው ተነፋ። የተወሰኑ ሰከንዶች የቀሩት አርሲ ነገሌ ሊጉን እየመራሉ እኩል ነጥብ ነው። ያው በዚህኛው ሳምንት የደረጃ እንትኖች አሉ፣ ግን እኩል ነጥብ ነበረ። በመጀመሪያ ዙር ላይ እኩል ነጥብ ነበረ። ሲዳማ ነጥብ ጥሏል። ሲዳማም ራሱን አርሲ ነገሌም ነጥብ ጥሏል። አንድ የሐዋሳም ነጥብ ጥሏል። ሶስቱም ነው የጣሉት። አንድ አርሲ ነገሌ አመራር ያሉትን ሰምተሃል? ያቸዋለሁ። ተመችቶኛል። አርሰናልን ትተን አርሲ ነገሌን መከታተል ጀምረናል ያሉት ሊጉን እየመራ ስለሆነ ነው። አይ ቲንክ እኩል ነጥብ ናቸው እና ጨዋታው የተወሰነ ሰከንድ ሲቀረው ነፉት ዳኛው፣ የዕለቱ አልቢትር አርባ ምንጭን ከነገሌ አርሲ ያገናኘው ጨዋታ። ከዛ በኋላ ተነገራቸው ዛሬ የተወሰነ አንድ 30 ሰከንድ አንድ 25 ሰከንድ ይቀራል ምናምን ተባሉ። ድጋሚ ቀጥሉ ብሎ ጨዋታ አስጀመሩና በቃ እንደዚህ ተለመደ። ለሁለተኛ ጊዜ አስታውሳለሁ። ሶስተኛ ጊዜ ሶፊ አንስተነዋል። ሶስተኛ ጊዜ ያሳፍራል። እና ዳኞቻችን እባካችሁ ፈትሹ። እኔ እንደውም እነሳኛ ምናምን ሮናልዶ ከሚመጡ ይልቅ አንድ እነ ሃዋርድ ዌቭ ወይ ክላተንበርግ መጥተው ትምህርት ቢሰጧቸው ለእኛ ዳኞች። እኔ አራተኛ ዳኛን ብቻ ነው ብዙ ጊዜ ልክ ሆኖ ሳየው፣ ልክ ወደ መስመር የሚወጡ ሁለት አሰልጣኞች ሲሄዱ አንተ ተመለስ ይላል። እሱን ነው ልክ ሆኖ ሳየው። እኔ በኢትዮጵያ ዳኞች ላይ ብዙ ጊዜ ማየው አሁን ምክትል አሰልጣኝም ሲወጣና ሲመክር፣ ዋና አሰልጣኝም ሲመክር አንዳችሁ ቁጭ በል ምናምን ይላል አራተኛ ዳኛ እና ብዙ ጊዜ ልክ ሆኖ ማያቸው እዚህ ላይ ነውና አድማጮቻችን ትርታ ሲቲ ስፖርት ከእናንተ ጋር ቆየን። ነገ በተመሳሳይ ሰዓት እንገናኛለን።